ምንድን ነው እያደረጋችሁ ነው? ልቀቀኝ። አብርሃም አንዴ ተቀመጠ። ትጣላኛለህ እኮ ከእኔ ጋር ችግር አትፍጠር አብርሃም። ከእሷ ጋር ነው ችግሬ፣ ከአንተ ጋር አይደለም። ይህ ቤት ካንተ ሰፈር አልገባም። ቆይ ተረጋጋ። አንተ ደግሞ ሌላ ችግር ሊፈጠር ትፈልግ ሆነ አንድ አንቺ ከእኔ ጋር አለ የፈለገውን ነገር የሚሰራ አንድ ወጥሻው ኤፍሬም ሰማኛለ እንጣላ አንድ ያስደብሮ ወጥቷል ናይስ ወጥሻው ይላል ክትወር በደ ምንድነው በማያገባ ነገር አትግባ። የራስህን ህይወት መኖር ትችላለህ። ገባ እንዴ? እናንተ ሴት አልበረከት ካለ ግዴታ ነው ማለት ነው። አንተ በረከተለ መበረከት እንደዚህ ነው። አንተ እሺ ጋርኛው ለምን ነው እነሱ ከኔ ጋር እንደሆነ ፈልገው? አዎ ፈልጌያለሁ። ፍላጎት ከኔ ጋር ነው ኩራ ገባለ እንዴ? ይመስለው እንደዛ ነው። አታውቅም ነገር እሺ ለምን አንተ ለምን ወገፈኝ? አረ ኤፍሬም እቺን ልጅ እኔ በፈተና አንተ ልታገባ ነው? ምንድነው? እሱ አይመለከትህም ማለት አንዴ ወተሻውሪ እሺ ነው ወተሻውሪ አንዴ ያው እዚህ አውራት ምንድነው? አንተ እንደወራ እያደረክኝ እኮ አይደለም እንዴ? ላውራት አንቺ ቀጥል አንተ ሺህ እኮ ነው መታማ ጋር መካታ አውራት የሰማኝ ፍቅር ነው ያለ ኤፍሬም ሰማኝ ያለ ሻል መካታ አውራት ካት መካታ አውራት እዛው ቁጥር አውራት ያሟል እንዴ? የሰማሽኝ ነው። ዛሬም ደጋግሜም ከአብርሃም ጋር ማየት አልፈልግም አንቺን። ስለዚህ አሁን የመወስድሽ ቦታ
ናይ ወስድሽ ቦታ አለ ማሳይሽ ነገር አለ። ናይ አብርሃም ኤፍሬም አለቃት። ናይ ከኔ ጋር መውጣት አለባት። ናይ እንሂድ። እያሳመምካት ነው እኮ ናይ እንሂድ። ይኸውልህ እያሳመምካት ነው። እጇን ልቀቃት። ችግር እየፈጠርክ ያለው እኮ አንተ ነህ አብርሃም። ችግር እኮ ነው። ናይ ውጭ አለ። ናይ ውጭ አለ። ናይ ውጭ እኔ ምን ሌላ ነገር ከሚሰረቅ እኮ ነው። ለምንድን ነው ሰዎች እንትን እንዲሉ የምታደርገው? ቆይ እኔ ምን ለኔ ነው እንደምትከው ወይ ዋው ክፉ ነሽ። እንደዚህ ልጅ ነው ክፉ ነሽ። በቃ አለቀ። ነው ብቻ እንዴ ሌላ ችግር አትፍጠሪ። እኔና አንቺ ደጋግሜ እየነገርኩሽ ነው። ምንም ቤተሰባዊነት አያገናኘንም። አለቀ። ለአንተ አይመለከትም፣ አያገባም። ለአንተ ማሳያት ነገር አያገባም። በመነጋገር ነገር ማታምነው በመነጋገር እኮ በመነጋገር እዚህ ጋር በመጀመሪያ ያው እዚህ ጋር ቆመ አውራ እኮ አንተ ሰዓት ነካኝ አውረኛ ብራ እየገፋተርከኝ ነው። እኔ አንተ ስለሆንክ ነው። ይኸውልህ በሄርሜላ የሚመጣብኝ ሰው አልወድም። ኧረ ሄርሜላ ምን አድርግልሃለች? ሄርሜላ አድርግልኝ ምንም ትሆንልኝ፣ ግን ደግሞ በእሷ የሚመጣብኝ ሰው ከእሷ ይልቅ ዋና ፖይንት እንደገና ሩማችን እንደታጣላ የመጣህበትን ነገር ዋና ፖይንት አሳውቀን። እኔና እሱ ሩም ብንመጣም እኔን ፈልጌ አንደኛ ነገር አንቺ ከእሱ ጋር ምንም አይነት ምክንያት ልትሆኝ አትችም። በቃ ከእሱ ጋር ልትኖሪም አትችም፣ ልትሆኝም አትችም። ከሩም ያለፈ ነገር ከእሱ ጋር አታረጊም። በቃ አንድ ነገር ልንገር አይደል እኔ አሁን ኤፍሬም ተማኛለህ ሳግፍት ደግሞ ተወረ እኔ እያወራ ነው። በስነስርዓት ተጠጋ በቃ ተጠጋ። ልጅቷ እየፈራች ነው። ሆረር እየሆንክባት ነው። እየፈራች ነው። ያሞን እንዴ ስራዋ ነው። ስነስርዓት የሆነ ይኖር እንደዚህ የሚያደርጋት ማነው? ሰው ይጮህባት ሰው አንተንም የሚያስደብር ሰው ጠፍቶ አይደለም። ይኸውልህ በመነጋገር ስለማም ያስደብረኝ አካል ወጥቶ ያስደብረኝ ማነው? በጣም እየታገስኩ ነው ኤፍሬም። እየታገሰን ሰው ማወቅ መቻል አለብህ እንዴ። ቆይ በግድ እንደዚህ ከኔ ጋር ወስደኸው ሄደህ ለሩታ ሄደህ አንድ ላይ ልታገናኛቸው ቅድሚያ እኮ ጭንቅላትን ማሳብ የሚባል ነገር አለ አይደል እንዴ? ያላመነበት ከሩታ ጋርም ሆነም አልሆነም ከአንቺ ጋር ግን መሆን አይችልም። አስረግጬ ነው የምነግርሽ። አንተ በሱ ህይወት ማለትሆንክ ነው ወንድም ሆነ እኔ አላውቅም። እኔ ያየህብኝ ነገር አለ ከኔ ጋር ሆነ ከሌላ ወንድ አይታለህ። እሱ በቅርቡ የሚወጣ ይሄዳል። እንዴት ምን ሆነ የሚወጣው? ሁሉም ነገር እውነታውን ደግሞ በዚህ መጣ የሆነ እውነታውን በቅርቡ ይወጣ ይላል። እስከ ዛሬ የደበቀችክ ነገር በቅርቡ ይወጣል። ኤፍሬም እኔ እና እሷን ለማጣላት እንደዚህ አይነት ምክንያት አይሰራም። ምንም ያጣላክ የፈለግኩት ነገር የለም። ምንም ሄርሜላ እስከ ዛሬ ያደረገችው ነገር እውነታው በቅርቡ ይወጣል። የዛኔ አንተም ትጸጸታለህ፣ እሷም የዛኔ ቂጥ ያለሽ እኮ ሁሉም ያደረግሽው ነገር ይወጣል። ገባብራም ከእሷ ጋር እኮ ነው መጨረሰው። እንዲ አንድ ላሳያት ነገር አለ። ላሳያ ፈካ አንድ ነገር ልንገርህ ኤፍሬም፣ በእሷ ጉዳይ ከዚህ በኋላ ማንም አያገባው። ምን ነው የሚያገባኝ? እሷን ማግኘት የሚፈልግ ሰው ቀድሞ እኔን ነው የሚያገኘው ከዚህ በኋላ ሰማኛለህ። እኔ እሷ በፈልግ አገኛታለሁ። አንተም ልትሆን ማግኘት ከፈለግኩኝ ደግሞ አሁንም ነገር አሉ። እኔ የምልህ ኤፍሬም ወንድምህ ትልቅ ሰው ነው አይደል? አዳምጠኝ እስኪ። አንተም ልትሆን ማንም ቢሆን ያለጋመጥን በሷ ጉዳይ ገባል። ነገም ከነገ ወዲያ የፈለግከው ነገር ብታመጣ እኔም ከአንተ ጋር ነው የምጣለው እንጂ አንተ ምን የምታመጣብን ነገር አይኖርም። እንዴ ምን አይነት ድፍረት ነው? ቆይ እንዴ ልጅነትን አልጨረስክም እንዴ? እኔ ላይፌን ቋጭቼ ከሩታ ጋር ያለኝን ነገር ፈትቼ ፍቺ ፈጽሜ የራሴን አዲስ ላይፍ የጀመርኩ ሰው ነኝ አይደለ እንዴ? ይታያል። ከብረት አድርጌላታለሁ እኮ ሰው ክብር ጠበቅና ነው። አንተ አሁን ምን ክብር አለ? አንተ ስለ ክብርሽ ምን አውቀህ ነው? እሱ ምን ይሆናል? ምን አውቀህ ነው ስለ ክብር ታላቅ ወንድምህ እንዴት እንዳወራነው አይተሃል። ቢያንስ በንግግር መፍታት የሚባል ነገር ማወቅ አለብህ። ገባህ? አዘጋጀሁላት ነገር አለ። በጣም ጥሩ ነገር አዘጋጅላታለሁ። ታየዋለች። በጣም ጥሩ ነገር ትወጂዋለሽ። እግዚአብሔር ላስቀይም ነው ስለተናገርኩ ትወጂዋለሽ። ውጭ ላይ ያለው ነገር ትወጂዋለሽ። ኤፍሬም ልመታ ነው እያልኩ ነው እየነገርኩኝ ነው። ምት እኮ ኖርማል ነው፣ ቀላል ነገሩ። በስድብህ እኮ ይበታኛል። ከቤተሰብ አታበጣጠኝ፣ ከነጋሼ ከእናቴ ጋር አታበጣጠኝ። ገባሽ? እኔ በጣም እየታገስኩ ነው ያለው። በዚህ ልክ ማንም የታገሰ ስነ ስርዓት ይኖርህ እያልኩ ነው። ያመሆን እንዴ ጤነኛ አይደለህም እንደ አንተ እንዴ? ለምን የምትከታተለን? ለምን የምንወጣበት የምንገባበትን ቦታ ሰላማችን የምትረሳን? ቆይ እንዴ ሰው ራሱ እኮ ቢሰማ ይስቅብሃል። ምን እየሆንክ ነው ያለው? ይሳቃል። ምን አገባኝ ስለ ሰው እንዴ? ምን ማለት ነው? ቆይ ስለ ሰው ምን አገባኝ? ልጅነት ለምን ይዛል? ቆይ ሰቆ ይወጣለታል ሁሉም ሰው ሙድ ያመሆን እንዴ በእግዚአብሔር በጣም ጤነኛ ነኝ። እሺ በቃ መጠየቅ የምፈልገው ነገር ካለ እዚሁ አቁም። ለመጨረሻ ጊዜ ነው። ከዚህ በኋላ እዚህ ተመልሰህ አትመጣም። እኔና እሷ ህይወት ላይ ተመልሰህ እመጣለሁ። ደጋግሜ እመጣለሁ። ኤፍሬም ስማኛል፣ እየነገርኩህ ነው። አሁን ለመጨረሻ ጊዜ
የምታወራት ሀሳብ ካለ የምጠይቃት ጥያቄ ካለ ጠይቃት። ድጋሚ ስለማለት የምጠይቃት ነገር የለም። አንዴ ወጣ ታውራኝ። በአንተ ፊት አላወራትም። እየበጠበጥ ነገር ለምን 100% ኮንፊደንስ ያለኝ ሰው ገባ። የሰው ቤት እየበጠበጥሽ ኮንፊደንስ አለሽ አይደል? ምንም የሰው ቤት እየበጠበጥ የለም። አንተ የሰው ቤት እየበጠበጥክ ያለው ገባ። አዲስ ህይወት የመጀመር መብት አለው። ገና በጠበጥሻለሁ። አንቺ ወንድምህ አዲስ ህይወት የመጀመር መብት አለው። መብት እንዳለው ደግሞ አሳይተዋል። ገባ። አምነህ መቀበል ካለብህ ትቀበላለህ ነው። አልቀበልም። ስለማልቀበል መሰለኝ ትቀበልም። ይሄ የወንድምህ ህይወት ነው። አብረን እየኖርን ነው። አትኖሪም። እየነገርኩሽ ነው። እኛ ነው ቀርመነው የለው እሱ ነው ቀርሞ ሄደ ግራ ገባኝ ያለው በጣም ጤነኛ ነህ ግን? አዎ ሀያ ጊዜ ጤነኛ ነህ ጤነኛ ነው የምትለኝ። ጤነኛ ጠጥተሃል? ቆይ ምንም የጠጣሁት ነገር የለም። ከጤነኛ እሱ ከኔ ጋር ህይወት ሲጀምር እንደገና ደግሞ አዲስ ላይፍ ሲጀምርና በህይወቱ ደስተኛ ሲሆን ነው ዛሬ ደርሶ አሳኝ ትሆኗል። ምናያኔ ሲያለቅስ ምናያኔ አንገቱን ሲደፋ የት ነበርክ? እንደ ወንድም ቀና አድርገዋል። እንደ ወንድም ያለህን አለውልህ አላልከው? ደስ ሲለዋል የሚሆነ ነገር ነው እኮ የሚመስለው። ወንድም ጋር ያ ነገር ያለ ነው የሚመስለው። ገባ? እዚች ጋር አሁንም ቢሆን ወንድምህን የምታከብር የምትወድ የምታፈቅር ሴት ነው ያለችው። ገባ? አንተ እንደዚህ የምትጨረጨረው ግን እኔ ወንድም ላይ የሆነ ነገር ላደርግ እየመሰለኝ ማድረግ አልችልም። አላፈቅረው እንደዚህ አልሆንም። ገባ? ቢዋጥልህም ባይዋጥልህም ኤፍሬም ወንድምህን አብርሃምን አፈቅረዋለሁ፣ እወደዋለሁ። ገባ? አንተ መተህ እዚህ ጋር ስለተወራጨህ የሚበላሽ ህይወትም የለንም፣ የሚስተካከል ህይወት ማግኘት አልችልም። ኤፍሬም ከእኔ ተነጥላ የትም አታገኛትም እያልኩ ነው። አንዴ አዳምጠኝ። በጣም እስካሁን ድረስ አዳምጠኝ። እኔ ከዚህ በኋላ እንደፈለግኩኝ እሷን ማግኘት እችላለሁ የምትለኛኝ ሴት አይደለሁም። አብርሃም ስለምወደውና ስለማከብረው ነው በሱ በኩል ማቅን። ገባ? ከዛ ባለፈ ግን ዝም ብለህ በዚህ ባህሪ እኔ እናንተ የምንገናኝ ሰዎች አይደለም። ክብር ከሌለህ ክብር የለህም ነው ኤፍሬም። አለቀ። በክብር ካላወራኝ በክብር ላወራህ አልችልም። እሺ አንዴ ገባ? በአብርሃም ህይወት ውስጥ ደግሞ ይሄን ያህል ወሳኝ ሰው አይደለም። ገባ? በአብርሃም ህይወት ውስጥ ራሱ የወሰነው ህይወት የመኖር መብትና ግዴታ አለበት። እና አንቺ ነሽ ወሳኛዋ ሴት። ራሱ ነው የወሰነው። ራሱ ነው ወስኖ ከኔ ጋር እየኖረ ያለው። ገባ? እሱ ለመረጠው ህይወት ምንም የሚመለከት ነገር የለም። ፉክክር ነው ያዝከው ከኔ ጋር። ቆይ ፉክክር ነው ከኔ ጋር ያዝከው እንዴ? በዚህ ልክ እኮ የሁሉ ነገር እያደረክ እንኳን ታግሳ ነው እያወራቸው ያለችው። ገባክ? እንዲገባ ማለት ነው። በጣም ታግሳ ነው እያወራቸው ያለችው ኤፍሬም። ሳልናገር አላስብም ማለት አይደለም ኤፍሬም። አንተ አውጣ እኮ አይደለም አንተን እያገኘች ያለችው። ከዚህም በፊት ሴት ማወቅ አልፈልግም። ከዚህ በፊት እየመጣችው የነበረው እኔን አክብራ ነው የአብርሃም ወንድም ነው በሚል ነው። ገባ? እንጂ ማንም ዝም ብሎ እኔ ስላላት የምትመጣ ሴት ሆና አይደለም። ስነ ስርዓት ይኖር፣ ለምታወራቸው ነገሮች ለከፍ ይኖር። ገባክ? አንተ ስትጀምር ገና አላወቀትም ልጅቷን። ዝም ብላ ስላሳቀች እና ዝም ብላ ስለገለፈጠችልህ ነው። ነገር አለ ልጅቷ ምንም አታውቃትም። አንተ ግዴታ ብሬያት መኖር በህልሜ ነው እንዲ አንተ ልጅ ያለው እየቃሸህ እኮ ያለው። እሺ በጣም ዝም አልኩ፣ አከበርኩ፣ እንደ ወንድም አየወቅ። አሁን ግን ልታገስ አልችልም። ውጣልኝ ከዚህ በኋላ ሌላው አይደለም መንካት አይደለም እሷን ማስፈራራት፣ ቀና ብለህ ብታያት እናንተ የመጨረሻችን ነው የሚሆነው። ገባህ? አይንህን ላይም አይንን አታይም። የመጨረሻችን በእኔ ወት ደግሞ ከዚህ በኋላ አያገባም። እሺ ጨርሻለሁ። ውጣ። አልወጣም ኤፍሬም፣ ውጣ። የሚመጣው ነገር አያለው። አልወጣም ኤፍሬም፣ ውጣ። ሌላ ነገር ግር አትጠ ውጣ። የሚመጣው ነገር አያለው። አልወጣም ኤፍሬም። ይሄ ትልቅ ሆቴል ነው። ውጣ እያልኩ ነው። ትልቅ አይደለም አሉ። ምንም ይሁን ለእኔ ትልቅ ፈጣሪ ብቻ ነው። ማንም ይምጣ አሉ። እየነገርኩህ ነው ኤፍሬም። ከዚህ በኋላ የመጨረሻ ማስጠንቀቂያ ነው የሰጠሁት። የመጨረሻ ማስጠንቀቂያ ተገቢ አይደለም። ገባ? የመጨረሻ ማስጠንቀቂያ ነው እየሰጠሁህ ያለው። እቺ ልጅ ተሳስተህ ቀና ብለህ ብታያት ማለት ነው፣ ጌታን ነው ብለህ ቀና ብለህ እንኳን ብታያት ከኔ ጋር የመጨረሻችን ይሆናል። እሺ የሰማህ ነው አይደል? እስከ ዛሬ ድረስ ታግሻለሁ። አሁን አሉታም ማን እንደሚያስወጣኝ ያለው ያስወጣሉ። ለእሱ ችግር የለብኝም። አብራቢ ያለ ልቀቅ። እሺ ታዲያ እሱ ከእሱ ጋር ምን ነው እሷ ነው እኔ የፈለኩት እሷ ነው። ምን የምትሰራው ነገር አለ እዚህ ጋር? አንቺ ልጅሽ ወጣው ከዛስ ወዴት? መስሉን ነው እኔ አሁን ወንድም ጋር ነው የምፈልገው። ከአንተ ጋር ሄዳ አልፈልግም። እንዴ ወይ ሄድሽ አማኑኤል ምናምን ሄድለት እኔ ፈቃደኛ ሳልሆን ይዘኸኝ ለመውጣት ማሳበቅ አልፈቅድም እያልኩ ነው። ያለ ፈቃድ ተወስደኝ ኖረ ያለው
ምንም ነገር ሳይበጠበጥ በሰላማዊ መንገድ ብትሄድ ይሻላል። ከዚህ በኋላ ነገር ያለው የመጨረሻችን ነው የሚሆነው ብዬ ከዚህ በላይ ምንም አይበጠበጥ የመጨረሻችን ነው የሚሆነው። ስለዚህ አሁን በሰላም ውጣ። ከዚህ በላይ ምንም አይበጠበጥ። ትናንትና ላወቃት ልጅ ኔታ ስወጣለ እንዴ? አዎ ትናንትና ላወቃት ትናንትና ቁጭ እየመጣችሁ እኔ ኳሎ ላይ ነበር ቢገባ ኖሮ እኔ እንደዚሁ ትናንተ ብዬ ነበር። አልገባም። ስለዚህ ልቀቀኝ በእናትህ። ይውጣው ቶሎ በል። ትበልጣለች። አሁን ከአንተ እሷ ትበልጣለች። ምን ታመጣለህ? እሺ ልቀቀኝ። ከሰንቀኝ አብረኝ እኮ ቀጥል